እጅግ በፍጥነት እየሮጣችሁ ነገር ግን አንድም እርምጃ ወደፊት የማትጓዙበትን ሁኔታ አስባችሁ ታውቃላችሁ? አብዛኞቻችን ስኬትንና የህይወት እርካታን የምናሳድደው ልክ እንደዚሁ ነው። ስኬት ማለት እንቅልፍ ማጣት፣ ቀንና ሌሊት መሮጥ፣ በጭንቀት መቃጠል ይመስለናል። ጠዋት አይናችንን እንደከፈትን ስልካችንን እንጎረጉራለን። የሰዎችን የተንደላቀቀ ህይወት እያየን የራሳችንን ህይወት እንረግማለን። በዚህ በባዶ ሐሳብ ሩጫ ውስጥ ተዘፍቀን ራሳችንን፣ ውስጣዊ ሰላማችንን፣ አእምሮአዊ ጤናችንን እናጣለን። ለምንድነው ምንም ነገር የማይሳካልን እያልን ራሳችንን እንጠይቃለን። ግን እውነቱን ልንገራችሁ፣ በጭንቀት መቃጠል የስኬት መንገድ አይደለም። ዛሬ ዓለማችን ላይ ከማንም በላይ የጠለቀ ደስታና እርጋታ ያላቸው ጥቂት ሰዎች ማንም የማይስተውለው ግን ህይወታቸውን ሙሉ በሙሉ የቀየሩበትን አንድ የተደበቀ ሚስጥር አሳያቸዋለሁ። ይህንን በስርዓት ከተገበራችሁ ከተለመደው ጭንቀት አዙሪት ወጥታችሁ ወደማይታመነው አእምሮአዊ ሰላምና ስኬት ተሸጋገራላችሁ። ሰላም፣ ስሜ አብሪሽ ማክ ይባላል። የኔ ዋነኛ ተልዕኮ የእናንተን አስተሳሰብ በመቀየር አእምሮአዊ ጥንካሬያችሁን አዳብራችሁ የተሻለና የተረጋጋ ህይወት እንድትገነቡ መርዳት ነው። እኔም ይህንን የጭንቀት መንገድ ስላለፍኩበት ስሜታችሁ በደንብ ይገባኛል። ደፈር ብዬ ቃል ምገባላችሁ ነገር እነዚህን ልማዶች ወደ ህይወታችሁ አምጥታችሁ በህይወታችሁ ላይ ምንም አይነት የማይታመን የመረጋጋትና የትኩረት ለውጥ ካላያችሁ ይህን ቻናል አንሰብስክራይብ አድርጋችሁ እኔን መውቀስ ትችላላችሁ። ያን ያህል እርግጠኛ ነኝ። ነገር ግን ቪዲዮውን እስከ መጨረሻ ማየታችሁን እርግጠኛ ሁኑ። ምክንያቱም አምስተኛው ልማድ 99% ሰው በፍጹም የማያደርገው ነገር ግን ከዚህ የጭንቀት ሩጫ ውስጥ ፈልቀቃ የምታወጣችሁ ዋነኛዋ ቁልፍ ናት። አሁን ነገሩን ሳናንዛዛ ወደ መጀመሪያው ልማድ እንሂድ። ይህን ስላችሁ ዝም ብሎ በከንፈር የሚደረግ ምስጋና አይደለም። መነኮሳቱ በየጠዋቱ ሲነቁ በህይወታቸው ላለ ለእያንዳንዱ ነገርና ለእያንዳንዱ ሰው ከልብ ያመሰግናሉ። ለሚያስተምራቸው መምህር፣ ለቤተሰቦቻቸው፣ አልፎም ተርፎም ምግብ ለሚያመጡላቸው ሰዎች ምስጋናን ያቀርባሉ። ምክንያቱም እነሱ ገንዘብ ሰርተው ምግብን አይገዙም፣ የሚኖሩት ሰዎች በሚሰጧቸው ነው። ግን እዚህ ጋር አንድ በጣም የሚገርምና አእምሮን የሚቀይር ፍልስፍና አለ። መነኮሳቱ ጥሩ ለሆኑላቸው ሰዎች ብቻ አይደለም የሚያመሰግኑት፣ በህይወታቸው ስላጋጠማቸው ክፉ ሰዎች፣ ለጎዷቸው ሰዎች፣ ፈተና ለሆኑባቸው ሰዎች ጭምር ከልብ ያመሰግናሉ። አሁን ይህን ስትሰሙ እንዴ ለምን ክፉ ላደረገብኝ ሰው አመሰግናለሁ ልትሉ ትችላላችሁ። ምን መሰላችሁ? ህይወታችን ውስጥ የሚመጡት ክፉና አስቸጋሪ ሰዎች ትዕግስት እንድንማርና የአእምሮ ጥንካሬን እንድናዳብር የሚያደርጉን ትልልቅ መምህራኖቻችን ናቸው። እስኪ አስቡት፣ ሁሉም ሰው ፈተና በማይፈጠርበት ሁሉ ነገር አልጋ በአልጋ በሆነበት ህይወት ውስጥ ብንኖር ህይወት ምን ያህል አሰልቺ ትሆን ነበር። ፈተናዎችና ከባድ ጊዜያት በበዙ ቁጥር ነገን ተሻግረን የምናወራው ገራሚ ታሪክ ይኖረናል። በስራ ቦታችሁ የሚያበሳጫችሁ አለቃችሁ፣ መንገድ የዘጋባችሁ ሹፌር፣ ልባችሁን የሰበረው ሰው፣ እነዚህ ሁሉ የእናንተን ትዕግስት የፈተኑ ማንነታችሁን የገነቡ ሰዎች ናቸው። ስለዚህ ለእነሱ ማመስገን ሲጀምሩ ውስን ከሆነ የጥላቻና የቂም እስር ቤት መውጣት ትችላላችሁ። በየጠዋቱ ለሁሉም ነገር ማመስገን ሲጀምሩ የህይወታችሁን እውነተኛ ዋጋ ማየት ትጀምራላችሁ። አንዳንድ ጊዜ ህይወቴ ምንም ትርጉም የለውም ምስቅልቅሉ የወጣ ነው ብለን እናስባለን። ግን በጥልቀት ካሰብንበት ህይወታችን እጅግ በጣም ውብና ትርጉም ያለው። ለምንድነው ጠዋት ላይ ሜዲቴት ማድረግ ወይም በጸጥታ መቀመጥ የሚያስፈልገው ካላችሁኝ፣ ማለዳ ማለት አእምሯችን በጣም የተረጋጋበት፣ አካባቢያችን ጸጥ ያለበት ልዩ ጊዜ ስለሆነ ነው። አብዛኞቻችን ጠዋት አይናችንን እንደከፈትን የምናደርገው ምንድነው? ቀጥታ ወደ ስልካችን እንሄዳለን፣ አዳዲስ ዜናዎችን እናያለን፣ የሰዎችን ፖስት እናነባለን። ግን መነኮሳቱ ይህንን በፍጹም አያደርጉም። ቀናቸውን የሚጀምሩት በንጹህ ጸጥታ ውስጥ ነው። አንዳንዶቹ መነኮሳት የፍቅርና የደግነት ሜዲቴሽን ያደርጋሉ። ሌሎቹ ደግሞ በአተነፋፈሳቸው ላይ ብቻ ትኩረት ያደርጋሉ። ይሄ ምን ያደርጋል መሰላችሁ? ቀኑን ሙሉ ለሚያጋጥማችሁ ማንኛውም ውጣ ውረድ አእምሯችሁን እንደ ጠንካራ ጋሻ ያዘጋጀዋል። ጠዋት ላይ
ለ10 ወይም ለ15 ደቂቃ ከራሳችሁ ጋር ስትቀመጡ፣ የራሳችሁን ልብ ምት ስታዳምጡ፣ አተነፋፈሳችሁን ስትቆጣጠሩ ቀኑን በአዲስ መንፈስና በንጹህ ኢነርጂ ትጀምራላችሁ ማለት ነው። እስኪ እዚህ ጋር አንድ ከባድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ምንም አይነት ስክሪን ሳታዩ፣ ስልክ ሳትነኩ፣ ሙዚቃ ሳትከፍቱ፣ ማንም ሰው ሳያወራችሁ ዝም ብላችሁ ከራሳችሁ ጋር ለ10 ደቂቃ ብቻ የተቀመጣችሁት መቼ ነው? ይህን ጥያቄ ስትመልሱ ምን ያህል ከራሳችሁ እንደራቃችሁ ትረዳላችሁ። ራሳችንን መሸሽ ስለጀመርን ነው ሁል ጊዜ ጫጫታና መዝናኛ የምንፈልገው። ይሄ ምናልባት ለኛ ባህል ትንሽ እንግዳ ሊሆን ይችላል፣ ግን እጅግ በጣም ወሳኝ የሆነ ልማድ ነው። በየቀኑ ማታ ወይም ጠዋት ላይ አንድ ማስታወሻ ደብተር አውጥታችሁ ስላለፈው ቀናችሁ ጻፉ። ምን የተለየ ነገር አደረጋችሁ? ምን ማድረግ ነበረባችሁ ግን ረሳችሁት? ያደረጋችሁትን ትናንሽ ጥሩ ነገሮች፣ የሰራችሁትን መልካም ስራዎች በወረቀት ላይ አስፍሯቸው። በቃ ስለራሳችሁ ጥሩነት እውቅና ስጡ። ከዛም በመቀጠል በህይወታችሁ ውስጥ ደስተኛ የሆናችሁባቸውንና የምታመሰግኑባቸውን ነገሮች ጻፉ። ይሄን በየቀኑ ስታደርጉት አእምሯችሁ በህይወታችሁ ውስጥ ያሉትን ጥሩ ነገሮች ብቻ እንዲፈልግ ፕሮግራም ታደርጉታላችሁ። ብዙ ጊዜ አእምሯችን መጥፎ ነገሮችን ለማስታወስ በጣም የፈጠነ ነው። አንድ ሰው ክፉ ቃል ከተናገረን ቀኑን ሙሉ እናስበዋለን። 10 ሰዎች አድንቀውን አንድ ሰው ቢነፍቀን ያቺን አንዲት ነቀፌታ ብቻ ይዘን እንዞራለን። ጆርናሊንግ ግን ይህንን ይቀለብሰዋል። በህይወታችሁ ውስጥ ያሉትን ውድ ነገሮች፣ ትናንሽ ድሎችና ያላችሁን ጸጋ እንድታስታውሱት ያደርጋችኋል። በወረቀት ላይ የጻፋችሁን ነገር ከጭንቅላታችሁ ውስጥ ይወጣና አእምሯችሁን ነፃ ያደርገዋል። ይህ ህይወትን ይበልጥ ደስተኛና የተሟላች ያደርጋታል። አሁን ባለንበት የችኮላ ዘመን እንዴት ነው የምንመገበው? ወይ ቲቪ እያየን፣ ወይ ስልካችንን እየነካካን፣ ወይ ደግሞ ከሰው ጋር እያወራን ነው። የምንበላውን ምግብ ጣዕም እንኳን በደንብ ሳናጣጥም ዝም ብለን ሆዳችንን ለመሙላት ያህል ብቻ እንውጠዋለን። መነኮሳቱ ግን በቀን 1 ወይም 2 ጊዜ ብቻ ነው የሚመገቡት። እናም ሲመገቡ ሙሉ ትኩረታቸውን ምግብ ላይ ብቻ ነው የሚያደርጉት። ምግብ ከመጀመራቸው በፊት ዓላማውን ያስባሉ። ይህንን ምግብ የምበላው ለምንድን ነው ብለው ራሳቸውን ይጠይቃሉ። መልሳቸውም ለጤንነቴና ለመንፈሳዊ ጉዞዬ ጥንካሬ እንዲሆነኝ ነው የሚል ነው። ይሄን ካሰቡ በኋላ ምግቡን ሲያኝኩ የንክኪውን ስሜት፣ ጣዕሙን፣ ሙቀቱን፣ ሁሉንም ነገር በንቃት ያስተውላሉ። በዚህ ጊዜ የመመገቢያ አዳራሻቸው ውስጥ ፍጹም የሆነ ጸጥታ ነው የሚነፍሰው። ይሄ ማለት ምን ማለት ነው ካላችሁኝ፣ መመገብ ራሱ እንደ አንድ የሜዲቴሽን አካል ሆኖ ያገለግላል። በጣም ስራ የሚበዛበትና ለሜዲቴሽን ጊዜ የሌለው ሰው ቢያንስ በሚበላበት ጊዜ ስልኩን አስቀምጦ ቲቪውን አጥፍቶ ሙሉ ትኩረቱን ምግብ ላይ ብቻ ቢያደርግ ያ አጭር ጊዜ ራሱ ትልቅ የአእምሮ ረፍት ይሰጠዋል። በአሁኑ ሰዓት ላይ መኖር ማለት ይሄ ነው። ያለፈውን እያሰባችሁ ሳትቆጩ፣ የነገውን እያሰባችሁ ሳትጨነቁ፣ ልክ አሁን እያደረጋችሁ ባለው ነገር ላይ ብቻ መገኘት። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ይሄን ልማድ በህይወታችሁ ውስጥ ካስገባችሁት የጭንቀት መጠናችሁ በከፍተኛ ሁኔታ ሲቀንስ እራሳችሁ ላይ ትመለከታላችሁ። አምስተኛውና የመጨረሻው የብልህ ሰዎች ልማድ ቀንን አስቀድሞ ማቀድ ነው። ለምንድን ነው ቀናችንን ማቀድ ያለብን? ምክንያቱም አብዛኛው ጊዜያችንን የምናሳልፈው በአውቶ ፓይለት ነው። ማለትም ዝም ብለን እንደነቃን አጋጣሚ ወደ መራን አቅጣጫ እንሄዳለን። ቀጣይ ምን ላድርግ እያልን እናስባለን፣ ግራ እንጋባለን። አንዳንድ ጊዜ ደግሞ በፍጹም ማድረግ የማንፈልገውና ዋጋ የሌለውን ነገር ስናደርግ እንውልና ማታ ላይ ስንተኛ ህይወታችንን የሚቀይሩትን ዋና ዋና ስራዎች ሳንሰራቸው ቀርተን ስንቆጭ እናድራለን። ለዚህ ነው ቀናችንን ከመጀመራችን በፊት ማቀድ ወሳኝ የሚሆነው። ማታ ከመተኛታችሁ በፊት ትንሽዬ ማስታወሻ አውጡና ነገ ማድረግ ያለባችሁን ነገሮች ጻፉ። ከዛም ቅደም ተከተል ስጧቸው። እዚህ ጋር አንድ ትልቅ ሚስጥር ልንገራችሁ። በቀን ውስጥ ማድረግ ያለባችሁን በጣም ከባዱና እጅግ አስፈላጊውን ስራ ከምንም ነገር በፊት ጠዋት ላይ ስሩት። ለምን? ምክንያቱም ያንን ከባድ ስራ ጠዋት ላይ ያጠናቃችሁ ስትገላገሉ ቀኑን ሙሉ የሚሰማችሁ የአእምሮ ነፃነትና እርካታ ወደር የለውም።
ሌላውን ቀለል ያለ ስራ ለመስራት ሞራልና ጉልበት ይኖራቸዋል ማለት ነው። ቀናችንን ሳናቅድ ወደ ውጭ ስንወጣ ልክ ካርታ ሳይዝ ወደ ሩቅ ሀገር እንደሚጓዝ መንገደኛ እንሆናለን። ብዙ ሰዎች ለማንበብ ጊዜ የለኝም፣ ለሜዲቴሽን ጊዜ የለኝም፣ በጣም ቢዚ ነኝ እያሉ ያማርራሉ። ግን እውነታው ይሄ አይደለም። ማንም ሰው ቢዚ አይደለም። ምክንያቱም በዚህ ምድር ላይ ላለ ማንኛውም ሰው የተሰጠው እኩል 24 ሰዓት ነው። ለቢሊዮነሩም፣ ለደሃውም፣ ለተደራጀውም፣ ለተዘበራረቀው ሰው እኩል 24 ሰዓት ነው የተሰጠው። ልዩነቱ ያለው ጊዜያችንን እንዴት እናደራጀዋለን፣ ቀናችንን እንዴት እናቀዳለን በሚለው ላይ ነው። እቅድ ካላችሁ ጊዜ አላችሁ። እቅድ ካላችሁ ለአእምሮአችሁ ነፃነት የሚሆን ለራሳችሁ የምትሰጡት በቂ ጊዜ ታገኛላችሁ። እንግዲህ እነዚህ 5 ልማዶች የማለዳ ምስጋና፣ የጠዋት ጸጥታ፣ ሐሳብን መጻፍ፣ በንቃት መመገብና ቀንን ማቀድ ተራ የሚመስሉ ግን የሰው ልጅ ስነ ልቦና ከስሩ የሚቀይሩ ጥልቅ የህይወት ፍልስፍናዎች ናቸው። ከነዚህ ውስጥ አንዳንዶቹን አሁን ላይ የተገበሯቸው ሊሆን ይችላል። ካልሆነ ግን ከዛሬ ጀምሮ ወደ ህይወታችሁ አስገቧቸው። ያኔ ህይወታችሁ ምን ያህል ቀላል፣ ደስተኛና የተሟላ እንደሚሆን በራሳችሁ ትመለከታላችሁ። እነዚህን እጅግ ውድ የሆኑ የህይወት ጥበቦችን ስላካፈለን የዚህን ሐሳብ ባለቤት የሆነውን የቡድሂስት መነኩሴን ከልብ እያመሰገንኩ የዛሬውን ሐሳብ እዚህ ላይ ቋጫለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ ባይ